ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ዳታ ኮሌክሽን ሜተድ ላይ ያተኮረ ትምህርት እንማራለን። ከዚያ በፊት ለዚህ ትምህርታዊ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁኝ። አመሰግናለሁ። አሁን ቀጥታ ወደ ትምህርቱ ነው የምንገባው። ዳታ ኮሌክሽን ሜተድ ወይም መረጃ መሰብሰቢያ ወይም የማሰባሰቢያ ዘዴ ማለት ነው። ወደ ዋናው ትምህርት ስንገባ ዳታ ኮሌክሽን ማለት ምን ማለት ነው? ወይም መረጃ መሰብሰብ ምንድን ነው ብለን ስንል ስናነሳ ኢት ዘ ሲስተማቲክ ፕሮሰስ ኦፍ ጋዘሪንግ፣ በጣም ሲስተማቲክ የሆነ ሂደት ጋዘር የምናደርግበት የምንሰበስብበት፣ ሜጀር የምናደርግበት የምንለካበት ማለት ነው። ኤንድ አናላይዚንግ ኢንፎርሜሽን ፍሮም various sources to gain and accurate understanding of a specific topic or problem። በታወቀ ርዕስ በታወቀ ችግር ግንዛቤ ለመያዝ ወይም ለማግኘት አዳዲስ እውቀት አዳዲስ መረጃ ለማግኘት መረጃዎችን የመሰብሰብ የመለካት እና የመተንተን ሂደት በአጠቃላይ ዳታ ኮሌክሽን እንለዋለን ማለት ነው። The main objectives of data collection የዳታ ኮሌክሽን ዓላማዎች ዋና ዋና ዓላማዎች ምንድን ናቸው ብለን ስናነሳ አንደኛው to support decision making፣ መረጃ መሰብሰብ ዋናው ዓላማ ለውሳኔ ሰጪው ድጋፍ ለማድረግ ወይም ሰፖርት ለማድረግ ነው። ሁለተኛው to identify trend and pattern፣ ትሬንድ እና ፓተርንን ለመለየት ሂደትን ሁኔታን በተገቢው መንገድ አይደንቲፋይ ለማድረግ ሌላው የዳታ ኮሌክሽን ኦብጀክቲቭ ነው። ሶስተኛው ቱ ሜጀር ፐርፎርማንስ ኤንድ ፕሮግረስ፣ የአንድን ፐርፎርማንስ አቅም ሁኔታ ያለበትን ደረጃ ለመለካት ሂደቱንም በተመሳሳይ መንገድ ፕሮግረሱንም በተወሰነ መንገድ ለመመልከት ሜጀር ለማድረግ ዳታ ኮሌክሽን ዋና ዓላማ ነው ማለት ነው። ስለዚህ እነዚህ ዓላማዎች እንዳሉ ሆነው to provide evidence for conclusion፣ ለማጠቃለያ ለውሳኔ ሰጪው ማለት ነው። ኤቪደንስ መሰረታዊ የሆነ እውነታ ሀቅ የሚያቀርብ ዓላማ ያለው ዳታ ኮሌክሽን ነው ማለት ነው። to support decision making, to identify trend and pattern, to measure performance and progress, to provide evidence for conclusion። እነዚህ አራቱ መሰረታዊ የዳታ ኮሌክሽን ኦብጀክቲቭ ወይም ዓላማዎች ናቸው ማለት ነው። እንግዲህ ስለ ዳታ ኮሌክሽን ስናነሳ ውድ የቻናሌ ቤተሰቦች አንዳንድ ተርም ማየት ይኖርብናል። አንደኛው ዳታ ነው። ዳታ ምንድን ነው ብለን ስናነሳ ዳታ ቱል ነው፣ ራሱን የቻለ ቱል that helps to an investigator understanding the problem by providing him with information required. Data can be classified primary data and secondary data. ዳታ ኢንቨስቲጌተሩ ወይም አጥኚው ወይም ሪሰርቸሩ ስለ አንድ ችግር በተገቢ መንገድ መረጃ ለማግኘት የሚጠቀምበት ቱል ነው፣ መሳሪያ ነው ማለት ነው። ይህንንም በሁለት እንከፍለዋለን፣ ፕራይሜሪ እና ሰከንደሪ። የመጀመሪያ ዳታ እና የሁለተኛ ዳታ ሰከንደሪ ዳታ። እዚሁ ጋር ኢንቨስቲጌተር ምንድን ነው? አን ኢንቨስቲጌተር ኢዝ ኤ ፐርሰን who conducts statistical inquiry። ስታቲስቲካል ኢንኩሪ የሚያካሂድ ምን እንለዋለን? ወይም ግለሰብ ኢንቨስቲጌተር እንለዋለን ማለት ነው። ኢኑሜሬተር የምንለው ደግሞ in order to collect information from statistical inquiry an investigator needs the help of some people. Those people are known as enumerator። የሚጠይቁ አካላቶች ኢንቨስቲጌተሩ ስምሪት የሚሰጣቸው ኢንቨስቲጌተሩን የሚያግዙ አካላቶች ምን ይባላሉ? ኢኑሜሬተር ይባላል ማለት ነው። ሪስፖንዳንት ስንል is a person from whom the statistical information is required for the inquiries collected። ለስታቲስቲካል ዳታ አናላይሲስ ማለት ነው። በተገቢ መንገድ መረጃ የሚሰጡ መረጃ የሚሰበሰብባቸው አካላት
ኢንፎርሜሽን የሚሰጡ እነዚህ የምንላቸዋለን ሪስፖንዳንት እንላቸዋለን ማለት ነው። ሰርቬይ ስንል ዳሰሳ ማለት ነው። ሜተድ ኦፍ ኮሌክቲንግ ኢንፎርሜሽን ፍሮም አን ኤንቲቲ አን ኦርጋናይዜሽን ኦር ኢንዲቪጁዋል ቱ ስተዲ ዘ ካራክተሪስቲክስ ኳሊቲ ኦፍ ፕራይስ ዩዝፉልነስ ሳቲስፋክሽን ማጥናት ብንፈልግ የዳሰሳ ጥናት ማለት ነው ሰርቬይ እንላለን ማለት ነው። ስለዚህ እነዚህ ለዳታ ኮሌክሽን ሜተድ ተርምስ ዋና ዋና ተርም እና ማወቅ ያለብን ዳታ ምንድን ነው፣ ኢንቨስቲጌተር ምንድን ነው፣ ኢኑሜሬተር ምንድን ነው፣ ሪስፖንዳንት እና ሰርቬይ ምን ማለት እንደሆነ አሁን ከዚህ በተወሰነ መንገድ ግንዛቤ አግኝታችኋል። እንግዲህ ውድ የቻናሌ ቤተሰቦች እዚህ ጋር እንደምንመለከተው በተገቢው መንገድ ማለት ነው ሜተድ ኦፍ ዳታ ኮሌክሽን ሜተድ ኦፍ ዳታ ኮሌክሽን በሁለት ከፍለነዋል። የመጀመሪያው ፕራይመሪ ዳታ ሲሆን ሁለተኛው ደግሞ ምን እንለዋለን? ሰከንደሪ ዳታ እንለዋለን ማለት ነው። ፕራይመሪ ዳታ ስንል በሌላ መንገድ ዳይሬክት ፐርሰናል ኢንቨስቲጌሽን፣ ኢንዳይሬክት ፐርሰናል ኢንቨስቲጌሽን፣ ኢንፎርሜሽን ፍሮም ሎካል ሶርስ ኦፍ ኮረስፖንዳንት፣ ኢንፎርሜሽን ትሩ ኩዌሽነርስ ኤንድ ስኬጁልስ አይዘር ሜይሊንግ ኤንድ ኢኑሜሬተር ሜተድ። ስለዚህ ፕራይመሪ ዳታ ኮሌክሽን ሜተድስ በራሳቸው እነዚህን ያካተተ ነው ማለት ነው። ዳይሬክት ፐርሰናል ኢንቨስቲጌሽን፣ ኢንዳይሬክት ፐርሰናል ኢንቨስቲጌሽን፣ ኢንፎርሜሽን ፍሮም ሎካል ሶርስ ኦፍ ኮረስፖንደንትስ፣ ኢንፎርሜሽን ትሩ ኩዌሽነር ኤንድ ስኬጁል፣ ሜይሊንግ ሜተድ፣ ኢኑሜሬተርስ ሜተድ ፎር ኢንፎርሜሽን ትሩ ኩዌሽነር ኤንድ ስኬጁል የሚያገለግሉ ሲሆኑ ሁለተኛው ሜተድ ኦፍ ኮሌክቲንግ ሰከንደሪ ዳታ ሁለተኛ ዳታ ምንጭ የምንለው ፐብሊክ ሶርስ እና አንፐብሊክ ሶርስ ብለን በሁለት እንክፍላቸዋለን ማለት ነው። ፐብሊክ ሶርስ ገቨርንመንት ፐብሊኬሽን፣ ሴሚ ገቨርንመንት ፐብሊኬሽን፣ ፐብሊኬሽን ኦፍ ትሬድ አሶሲዬሽን፣ ጆርናልስ ኤንድ ፔፐርስ፣ ኢንተርናሽናል ፐብሊኬሽን፣ ፐብሊኬሽን ኦፍ ሪሰርች ጥናትና ምርምር ጋር የተያያዙት እነዚህ ሜተድ ኦፍ ኮሌክቲንግ ሰከንደሪ ዳታ ማለት ነው። ያ ማለት ምንድን ነው? ከጽሁፎች ከተጻፉ ጽሁፎች በአጠቃላይ መረጃ መሰብሰብ ምን ልንለው እንችላለን? ሰከንደሪ ዳታ። ኦሪጂናል ፕራይመሪሊ ከሪስፖንዳንት ተጠቅመን ኢንቨስቲጌተሩ አዘጋጅቶ ሪስፖንዳንት ተጠቅሞ ኢኑሜሬተርን ስምሪት ሰጥቶ መረጃ ሲሰበስብ እና ለትንተና ሲያዘጋጅ ፕራይመሪ ዳታ እንለዋለን ማለት ነው። እንግዲህ ውድ የቻናል ቤተሰቦች እያንዳንዳቸውን እንመልከት። ፕራይመሪ ዳታ ስንል ኮሌክትድ ዳይሬክት ፍሮም ኦሪጂናል ሶርስ ፎር ስፔሲፊክ ሪሰርች ፐርፐስ ኢት ኢዝ ፍሬሽ ሬሌቫንት ኤንድ ቴይለርድ ቱ ዘ ስተዲ። እንግዲህ ምንድነው እዚህ ጋር ፕራይመሪ ዳታ ስንል ኦሪጂናል ከሶርስ ነው የሚገኘው፣ ለጥናት ዓላማ የሚዘጋጅ ነው፣ ፍሬሽ ነው፣ ሬሌቫንት ኤንድ ቴይለርድ ቱ ዘ ስተዲ። አድቫንቴጁ ምንድን ነው? ፕራይመሪ ስንል ሃይ አኩሬሲ ትክክለኛነቱ ሃይ ነው። ሞር ኮንትሮል ኦቨር ዳታ ኳሊቲ ዳታ ኳሊቲውን በቀላሉ መቆጣጠር ይቻላል። ስፔሲፊክ ቱ ሪሰርች ኦብጀክቲቭ ነው። ሜተድ ኦፍ ኮሌክቲንግ ፕራይመሪ ዳታ ብለን ቻርቱ ላይ እንደተመለከት ነው እንግዲህ there are number of methods collecting primary data some of this ኢንተርቪው ቃለመጠይቅ የምንለው ማለት ነው። በኢንተርቪው ስር ዳይሬክት ፐርሰናል ኢንቨስቲጌተር እና ኢንዳይሬክት ፐርሰናል ኢንቨስቲጌተር አለ እዚህ ጋር። ኢንተርቪው ኢንቮልቭስ ዳይሬክት ኮሚኒኬሽን ቢትዊን ኢንቨስቲጌተር ኤንድ ሪስፖንዳንት በጠያቂውና በተጠያቂው መካከል ቀጥታ የሆነ ግንኙነት ያለው። ዳይሬክት ስንል ፐርሰንስ ኮሌክት ኢንፎርሜሽን ፍሮም ዘ ሶርስ ፍሮም ዘ ሪስፖንዳንት ከተጠያቂው በቀጥታ በመጠይቅ ማለት ነው የሚገኝ ነው። ኢንዳይሬክት ስንል ደግሞ ሰርድ ፓርቲን በመጠቀም ከሶስተኛ ወገን መረጃ ወይም ኢንፎርሜሽን ማግኘት ሬሌቫንት የሆነ እውቀት ስለዚያ ጉዳይ ለማግኘት ስናስብ ኢንዳይሬክት ኦራል ኢንቨስቲጌሽን እንጠቀማለን ማለት ነው። የኢንተርቪው አድቫንቴጅ ምንድን ነው ብለን ስንወስድ ፕሮቫይድ ሪል ታይም ናቹራል ዳታ ኖ ሪሊያንስ ኦን ሰልፍ ሪፖርትድ
ኢንፎርሜሽን ዳታው መረጃው በትክክል ከዋናው ከባለቤቱ የምናገኘው ነው። ሪል ታይም ነው፣ በትክክለኛ ጊዜ የሚገኝ ነው። ሪፖርት ያልሆነ ነው። ዲስአድቫንቴጁ ምንድን ነው? ጉዳቱ ኦብዘርቨር ቢያዝ ሊሚትድ ቱ ዋት ካን ቢ ሲን ሜይ ኢንፍሉዌንስ ሰብጀክት ቢሄቪየር። እነዚህ ዲስአድቫንቴጅ ይኖራል ማለት ነው። ብዙውን ጊዜ ጥቅሙ ኢንተርቪው ቢሄቪየራል ስተዲስ ዩዘር ኤክስፒሪየንስ ሪሰርች ማለት ነው። ኢንተርቪው ለእነዚህ ኬዞች ጠቃሚ እንደሆነ እንገነዘባለን። ሌላው በዚሁ የምንመለከተው ኩዌሽነር ማለት ጥያቄ በማዘጋጀት መረጃ የምንሰበስብበት ነው። ኩዌሽነር ኢዝ ስትራክቸር ሴትስ ኦፍ ኩዌሽንስ ፕሪፔር ቱ ኮሌክት ኢንፎርሜሽን። ጥያቄዎችን መጠይቆችን በማዘጋጀት መረጃ መሰብሰብ ነው። ዘ ኢንቨስቲጌተር ካን ኮሌክት ትሩ ኩዌሽነርስ ኢን ቱ ዌይስ። በሁለት መንገድ ሊሰበስብ ይችላል። ሜሊንግ ሜተድ በኢሜይል ኦንላይን ቨርቹዋል ማለት ነው መረጃ ሊሰበሰብ ይችላል። ኢኑሜሬተር ሜተድ በቀጥታ በመጠየቅ ኢኑሜሬተርስ ፐርሰናሊ ቪዚት ሪስፖንዳንት ኤንድ ፊል ኩዌሽነርስ በቀጥታ ተጠያቂዎችን ጋር በአካል በመገኘት ማለት ነው መረጃዎችን የመሰብሰብ ነው። የራሱ የሆነ አድቫንቴጅ አለው። ኩዌሽነር ካን ሪች ላርጅ ኦዲየንስ በርካታ ሪስፖንዳንትን መድረስ ይቻላል። ኮስት ኢፌክቲቭ ነው ከዋጋም አንጻር። ዲስአድቫንቴጁ ጉዳቱ ምንድን ነው ብለን ስንወስድ ሪስፖንስ ሜይ ቢ ቢያዝድ ኦር ኢንአኩሬት ሎው ሪስፖንስ ሬት ነው ያለው ኩዌሽነር። ከስተመር ሳቲስፋክሽን ሰርቬይ ማርኬት ሪሰርች ላይ ብንጠቀምበት ኩዌሽነር ሞር ኢፌክቲቭ ነው ማለት ነው። ሌላው የምንመለከተው ኦብዘርቬሽን ነው። ኦብዘርቬሽን ስንል ይሄ ምልከታ ማለት ነው። ኢንቮልቭስ ኮሌክቲንግ ዳታ ባይ ዋቺንግ ኤንድ ሪከርዲንግ ቢሄቪየር ኦር ኢቨንት አት ዘይ ናቹራሊ ኦከር። አድቫንቴጁ ሪል ታይም አውቶንቲክ ዳታ ዊዛውት ሪሊያንስ ኦን ሰልፍ ሪፖርትድ ኢንፎርሜሽን። በቀጥታ ከጊዜ ጋር በቦታው በመገኘት አውቶንቲክ ዳታ ነው የምናገኘው። ዲስአድቫንቴጁ ሪስክ ኦፍ ኦብዘርቨር ቢያዝ ኤንድ ቢሄቪየራል ቼንጅ ነው። ብዙውን ጊዜ ለቢሄቪየራል ስተዲ፣ ክላስሩም አናላይሲስ፣ ፊልድ ሪሰርች ኦብዘርቬሽንን ልንጠቀምበት እንችላለን ማለት ነው። እንግዲህ ውድ የቻናል ቤተሰቦች ሌላው ደግሞ ኤክስፐሪመንት አለ። ኤክስፐሪመንት ሜተድ ኢንቮልቭስ ማኒፑሌቲንግ ቫሪያብልስ ኢን ኮንትሮል፣ ቁጥጥር ያለበት ከባቢ ጥናትና ምርምር ማካሄድ ነው። ምክንያትና ውጤትን ያላቸውን ግንኙነት ለማጥናት ኮዝ ኤንድ ኢፌክት ያለውን ሪሌሽንሽፕ ለመመልከት ነው። አድቫንቴጁ ምንድነው? አሎስ ፎር ዘ ኤስታብሊሽመንት ኦፍ ኮዝ ኤንድ ኢፌክት ሪሌሽንሽፕ ዊዝ ሃይ ፕሪሲሽን። ዲስአድቫንቴጁ ካን ቢ ኤክስፔንሲቭ ኤንድ ሌስ ሪያሊስቲክ፣ ውድ ሊሆን ይችላል፣ እንዲሁም ሌስ ሪያሊስቲክ ሊሆን ይችላል ማለት ነው። ለምሳሌ ድረግ ቴስቲንግ፣ ቲቺንግ ሜተድ ኢቫሉዌሽን፣ ማርኬቲንግ ኢምፓክት አናላይሲስ፣ ኤክስፐሪመንት ሜተድ ብንጠቀም ጠቃሚ ይሆናል ማለት ነው። እንግዲህ ሌላው በዚሁ የምንመለከተው ፕራይሜሪ እንትን ላይ ያለ ነው። ፎከስ ግሩፕ ከ6 እስከ 12 የሆኑ ፓርቲሲፓንትን አንድ ላይ በማድረግ የሆነ ሞዴሬተር ኖሮ መጠይቆችን ማዘጋጀት ነው። አድቫንቴጁ ፕሮቫይድ ዳይቨርስ ኤንድ ዲቴይልድ ኢንሳይት። በቡድን ውስጥ የተለያየ ሰው ሴት፣ ወንድ ብዛት ስላላቸው ዳይቨርስ የሆነ ኢንፎርሜሽን ማግኘት ይቻላል። ዲስአድቫንቴጁ ሪዛልት ሜይ ኖት ሪፕሬዘንት ዘ ላርጀር ፖፑሌሽን፣ ላርጅ የሆነ ፖፑሌሽን ላይወክል ይችላል የሚል ነው። እንግዲህ ይሄኛው ጥቅሙ ምንድነው? ፕሮቫይድ ፊድባክ፣ ግብረ መልስ ለማግኘት፣ ብራንድ ፐርሴፕሽን ስተዲ፣ ፐብሊክ ኦፒኒየን ሪሰርች ላይ እንጠቀምበታለን። ፎከስ ግሩፕ ማለት ነው። እንግዲህ ውድ የቻናል ቤተሰቦች ሌላው ሎካል ኮረስፖንዳንት ነው። ሎካል ኮረስፖንዳንት ሜተድ ፎር ኮሌክሽን ኦፍ ዳታ ኢንቨስቲጌተር አፖይንትስ ኮረስፖንዳንትስ ኦር ሎካል ፐርሰንስ አት ቫሪየስ ፕሌስስ። በተለያየ ቦታ ላይ ያሉ ሰዎችን ኢንቨስቲጌተሩ ወክሎ መረጃ የሚሰበስብበት ሂደት ነው ይሄኛው። እንግዲህ ራሱን የቻለ ጥቅምም ጉዳትም ይኖረዋል ማለት ነው። ሌላው ሜተድ ኦፍ ኮሌክቲንግ ሰከንዳሪ ዳታ ነው። ሁለተኛ ዳታውን የሰከንዳሪ ዳታውን የምንሰበስብበት ሜተዶች ምንድን ናቸው ብለን ስንወስድ እንግዲህ ሰከንዳሪ ዳታ ከተጻፉ ፐብሊሽድ እና አንፐብሊሽድ ከሆኑ ነው የምናገኘው። ፐብሊሽ ሶርስ ብዙውን ጊዜ የሚገኙት ከኦፊሻል ሪፖርት፣ ዶክሜንት፣ ሪላያብል ኤንድ ስትራክቸር ዳታ
የሚጠቀሙ ናቸው። እነዚህ ለምሳሌ ገቨርንመንት ፐብሊሽ የሚያደርጋቸው ለምሳሌ ስታቲካል አኑዋል የኢንዱስትሪ ሪፖርት፣ ስታቲካል አብስትራክት ኦፍ የሀገራት ሪፖርትን ልንመለከት እንችላለን። ሴሚ ገቨርንመንት ፐብሊኬሽን የምንላቸው የሜትሮፖሊታን ካውንስል ሙኒሲፓሊቲዎች የሚያወጧቸውን ሪፖርቶች መመልከት እንችላለን። ኤዱኬሽን፣ ሄልዝ ለምሳሌ በርዝ ዴት፣ ደዝ ሬት ሪፖርቶች ሊወጡ ይችላሉ ማለት ነው። በሌላ መንገድ ፐብሊኬሽን ኦፍ ትሬድ አሶሲዬሽን የንግድ ተቋማት የሚያወጡት ሪፖርት ይኖራል። ከዛ ጋር የተያያዘ ነው። ጆርናልስ ኤንድ ፔፐርስ ጥናትና ምርምሮች በተመራማሪዎች የሚለቀቁ ሊኖሩ ይችላሉ፣ በዩኒቨርሲቲ በኮሌጆች ደረጃ ማለት ነው እና በታወቁ የምርምር ተቋማት አማካኝነት ማለት ነው። ኢንተርናሽናል ፐብሊኬሽን ዓለም አቀፍ ለምሳሌ አይኤምኤፍ፣ ዩናይትድ ኔሽን ኦርጋናይዜሽን፣ አይኤልኦ፣ ኢንተርናሽናል ላበር ኦርጋናይዜሽን፣ ወርልድ ባንክ እነዚህ የሚያሳትሟቸው ኢንተርናሽናል ጽሁፎች፣ ጥናቶች፣ ምርምሮች ሊኖሩ ይችላሉ። እነዚህም በመመልከት ሰከንዳሪ ኢንፎርሜሽን ማግኘት እንችላለን። ከሪሰርች ኢንስቲትዩሽን ያልኳችሁ ነው። አንፐብሊሽድ ሶርስ የምንላቸው ደግሞ እንግዲህ ያልታተሙ ግን ደግሞ የተጻፉ ይኖራሉ። ዳታ ኢን አንፐብሊሽድ ሶርስ ኢዝ ኮሌክትድ ባይ ዲፈረንት ገቨርንመንት ኦርጋናይዜሽን ኤንድ አዘር ኦርጋናይዜሽን ዚስ ኦርጋናይዜሽን ዩዥዋሊ ኮሌክት ዳታ ፍሮም ዜር ሰልፍ ዩዝ ኤንድ አር ኖት ፐብሊሽድ ኤኒዌር። ለተቋማት ለራሳቸው የሚጠቀሙ መረጃዎች፣ ሪፖርቶች ግን ደግሞ ፐብሊሽ ያልሆኑ ያልታተሙ ሊኖሩ ይችላሉ። ለምሳሌ አንዳንድ ጥናቶች በፕሮፌሰርስ፣ በፕሮፌሽናልስ፣ በቲቸርስ፣ በተለያዩ የቢዝነስ ተቋማት እና በፕራይቬት ኢንተርፕራይዝ ወይም ኢንዱስትሪ ጥናቶች ሊጠኑ ይችላሉ። በዛ መሰረት የሚገኙ መረጃዎች አንፐብሊሽድ ናቸው፣ ግን ለመረጃ ምንጭነት ሰከንዳሪ ዳታ ሶርስ ሆነው ያገለግሉናል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ስለ ዳታ ኮሌክሽን በተመለከተ ለመማማር ጥረት አድርገናል። ዳታ ኮሌክሽን ማለት ምን ማለት ነው? ዳታ ምንድን ነው በራሱ? ኢንቨስቲጌተር፣ ኢኑሜሬተር፣ ሬስፖንዳንት፣ ሰርቬይ፣ ሶርስ ኦፍ ዳታ፣ ፕራይመሪ፣ ሰከንደሪ የሚባሉትን በተገቢው መንገድ ለማየትና ለመማማር ጥረት አድርገናል። እንግዲህ ውድ የቻናል ቤተሰቦች እናንተ ደግሞ የተለያዩ ድረገጾችን በመመልከት እንዲሁም የተለያዩ መጽሐፍቶችን በመመልከት ማለት ነው እውቀታችሁን ማዳበር ማሳደግ ትችላላችሁ። ለዛሬ በዚህ ይበቃናል። ስላዳመጣችሁኝ አመሰግናለሁ።